የወፍ ጉንፋን በዓለም ስጋት ደቅኗል። ሰሞኑን በሰሜናዊ እንግሊዝ ለመጀመሪያ ጊዜ በወፍ ጉንፋን ወይም በርድ ፍሉ የተያዘ በግ መገኘቱን ተከትሎ ቫይረሱ በአጥቢ እንስሳት መካከል የሚዛመት መሆኑ ከጊዜ ወደ ጊዜ አሳሳቢ የሆነ መጥቷል። ይህ በሌላ ስሙ H5N1 በመባል የሚታወቀው ቫይረስ ቀደም ሲል ከብቶችንና የዱር አጥቢ እንስሳትን አጥቅቶ ያውቃል። በተጨማሪም ከሁለት አስርት ዓመታት በፊት ይህ የወፍ ጉንፋን በሽታ በወረርሽኝ በመቶዎች የሚቆጠሩ ሰዎች ተይዘው የነበረ ሲሆን ከነዚህ መካከል ግማሽ የሚያህሉ ሕይወታቸውን አጥተዋል። በአሁኑ ጊዜ ቫይረሱ ከሰው ወደ ሰው ሊተላለፍ እንደማይችል ሳይንቲስቶች ይናገራሉ። የዓለም ጤና ድርጅት በ24 ሀገራት ቢያንስ 954 ሰዎች በH5N1 አቪያን ፍሉ ሲያዙ ከነዚህም ውስጥ 464 ያህሉ ሞተዋል ሲል አስታውቋል። በበሽታው የተያዙት ሰዎች በቫይረሱ ከተጠቁ ወፎችና ሌሎች ፍጥረታት ጋር የቅርብ ግንኙነት ነበራቸው ተብሏል። የሰው ልጅ በበሽታት ጋር በእርባታና በእርድ ወቅት የሚኖረው ንክኪ ወይም በበሽታው በተያዙ እንስሳት የሰውነት ፈሳሽ የተበከሉ ነገሮችን በመንካት ለወፍ ጉንፋን ሊጋለጥ እንደሚችል ተገልጿል። እንደ የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል CDC ቫይረሱ መለስተኛ ጉንፋን መሰል ምልክቶችን የሚያስከትል ሲሆን ለሞት የሚያጋልጡ እንደ ሳምባ ምች ያሉ ከባድ ህመሞችንም ሊያመጣ ይችላል። ባለሙያዎች በኮቪድ-19 ወረርሽኝ ወቅት የተገኘው ልምድና የመከላከያ እርምጃዎች ቫይረሱ እንዳይተላለፍ ለመከላከል እንደሚረዳ ተስፋ ያደርጋሉ። የወፍ ጉንፋን በሽታ ባለባቸው ሀገራት የሚኖሩ ሰዎች ምግብን ከመንካታቸው በፊትና በኋላ እጃቸውን በሙቀ ውሃና በሳሙና መታጠብ እንዳለባቸው ተመክረዋል። የወፍ ጉንፋንን ለመከላከል ምንም አይነት ክትባት የሌለ ሲሆን በአሁኑ ወቅት አንዳንድ ሀገሮች ክትባቱን ለመስራት እየተሯሯጡ እንደሚገኙ ቢቢሲ ዘግቧል።